ክቡራትና ክቡራን አገራችን ኢትዮጵያ ወደ ብልጽግና ለመድረስ ሁለገብ የለውጥና እድገት እንቅስቃሴ ስታደርግ እንደቆየች ይታወቃል። ይህንንም እንቅስቃሴ የፖሊሲና የህግ ማዕቀፎችን በማሻሻል አሰራሮችን በማዘመን የዘመናዊ ቴክኖሎጂ አጠቃቀምን በየዘርፉ በማሳደግ የአጋር ግንኙነቶችን በማጠናከር እንዲሁም የባለድርሻ አካላትን ግንዛቤ ተሳትፎና ተጠቃሚነት የሚያሳድጉ ተግባራትን በማከናወን ስታካሄድ ቆይታለች። የሀገራችን መጠነ ሰፊ የለውጥና የእድገት እንቅስቃሴዎች ተከትሎ ለልማትና ለንግድ ስራ ተግባራት ከፍተኛ መጠን ያለው የፋይናንስና የውጭ ምንዛሬ ቢያስፈልግም ፍላጎቱና አቅርቦቱን በማጣጣም ረገድ ክፍተቶች ታይተዋል። ምክንያቱም በአብዛኛው ኢምፖርት ላይ ቤዝ ያደረጉ እንቅስቃሴዎች ስለሆነ የኢትዮጵያ ኢኮኖሚ በአብዛኛው ቤዝ የሚያደርገው የምናቀርበው ወደ ውጪ የሚወጣው አቅርቦት ወስንነት እነዚህ ሚስማች መኖራቸው ወይም ደግሞ አለመጣጣማቸው በተለይ የውጭ ሀገር ገንዘብ አቅርቦትን በሚፈለገው ረገድ ለሁሉም ኢኮኖሚ ለማቅረብ ፈታኝ እንደሆነ መረዳት ይቻላል። እነዚህን ክፍተቶች መድፈን የሚቻለው ሁሉም ባለድርሻ አካላት የፋይናንስ ዘርፍ ይበልጥ እንዲዘምን አካታች እንዲሆን እና በደንበኞች ፍላጎት የተቃኙ ዘርፈ ብዙ አገልግሎቶች እንዲያቀርቡ ተዘጋጅተው የበኩላቸውን ድርሻ ሲወጡ ነው። በዚህ ምክንያት በኢትዮጵያ የባንክ አገልግሎት ዘርፉን ሲመራ የቆየው ባንካችን ጠንካራ ተፎካካሪ ሆኖ ለመዝለቅና ዓለም አቀፍ ደረጃውን የጠበቀ ባንክ መሆን ራዕዩን ባጠረ ጊዜ ለማሳካት ከሚያደርገው ጥረት ጎን ለጎን የፋይናንስና የውጭ ምንዛሪ አቅርቦትን በማሳለጥ ረገድ ከፍተኛ አስተዋጽኦ ለማበርከት ሲንቀሳቀስ ቆይቷል። ባለፉት ጥቂት 6 ወራት ይህንን እውን ለማድረግ መጠነኛ እንቅስቃሴዎች አድርገን በጣም ጥሩ የሚባሉ ምላሾችና ውጤቶችም ተገኝተዋል። ባንካችን በተለይ የውጭ ምንዛሪ ግኝትን ከማሳለጥ አንጻር ከበርካታ የውጭ ሀገር ባንኮች ጋር ግንኙነት መስርቷል። ራሱ በኢትዮጵያ እንዲተዋወቅ ያደረገውን ዌስተርን ዩኒየንን ጨምሮ ከበርካታ የገንዘብ አስተላላፊ ድርጅቶች ጋርም አብሮ ሲሰራ ቆይቷል። የኢትዮጵያ የዲያስፖራ አባላት በካሽጎና በፋስት ፔይ ዓለም አቀፍ የገንዘብ መቀበያ መተግበሪያዎች ከውጭ ሀገር በነፃ ገንዘብ የሚልኩበትን ሁኔታ አመቻችቷል። በተመሳሳይ ኢትዮ ዳይሬክት የተሰኘ የገንዘብ መላላኪያ መተግበሪያ በልጽጎ አገልግሎቱን አውሏል። ከዲያስፖራ አባላት ጋር በመገናኘት በህጋዊ መንገድ የውጭ ምንዛሪ ግኝት ስለሚሳለጥበት ሁኔታ ከማህበረሰቡ ጋር መክሮ ሁኔታዎችን አመቻችቷል። በዚሁ አጋጣሚ ክቡር አምባሳደር ከሁሉም አምባሳደሮች ጋር የጋራ መድረክ አመቻችተውልን በተለያዩ ኢትዮጵያን በሚገኙባቸው ኮሪደሮች ላይ በአካል በመገኘት ከህብረተሰቡ ጋር ለመገናኘትና እንደዚሁም ደግሞ ከሌሎች ስቴክሆልደሮች ጋር ተገናኝተን የተሻለ ምክክርና ዘዴ ለመዘየድ እንድንችል እድሎቹን እውን ለማድረግ ተሞክሯል። እስካሁንም ባረግነው እንቅስቃሴ በሚድል ኢስት አካባቢ በተለይ በዋናነት በዩናይትድ አረብ ኤሚሬትስ እንደዚሁም ደግሞ በሳውዲ አረቢያ እንደዚሁም በደቡብ አፍሪካ ሰፊ የሆነ የጉብኝትና በጋራ ከስቴክሆልደሮች ጋር ወይም ከኢትዮጵያን ኮሚኒቲ ጋር ብዙ ምክክሮች ስናረግና እንደዚሁም ደግሞ የተሻሉ አማራጮች እንደየሀገሩ ነባራዊ ሁኔታ ለማመቻቸት ጥረት እያደረግን እንገኛለን። ለዲያስፖራ አገልግሎት የሚሰጥ ልዩ ቅርንጫፍም ቀድመን ከፍተን አገልግሎት እየሰጠን እንገኛለን። በዛሬው ዕለት እናንተ በተገኛችሁበት ዝግጅት ላይ ስታርፔ ፋይናንሻል ሶሉሽንስ ከተባለው አገር በቀል የቴክኖሎጂ ኩባንያ ጋር በመተባበር ያበለጸግነውን ሲቢ ኮኔክት በሚል ነው ሲቢ ኮኔክት ዲጂታል ዋሌትን የተሰኘ የፋይናንስ አገልግሎት መስጫ መድረክን በይፋ ዛሬ ስራ እናስጀምራለን። ክቡራትና ክቡራን ባንካችን የሲቢ ኮኔክት ዲጂታል ዋሌት መተግበሪያ ሙሉ ባለቤትና ተጠቃሚ ሲሆን ይህም የዓለም አቀፍ ደንበኞችን ፍላጎት ለማርካትና የሀገራችን የውጭ ምንዛሪ ግኝት ለማሳደግ በጣም ወሳኝ እርምጃ ነው። ይህ የዋሌት መተግበሪያ ዓለም አቀፍ ደረጃውን ያሟላ ደህንነቱ የተጠበቀና አስተማማኝ ባንካችን አዲስ አይነት የዲጂታል ፋይናንስ አገልግሎት መድረክ በማስተዋወቅ እንዲሁም በተመጣጣኝ ዋጋ የውጭ ምንዛሪ የሐዋላ አገልግሎት በመስጠት በዘርፉ የገበያው ድርሻ እንዲመራ የሚያግዝ ነው። በደንበኞች ዘንድ የውጭ ሐዋላ መላክና መቀበልን በቀላሉ እና ያለምንም ክፍያ ለማከናወን የሚያስችልም ነው። ደንበኞች በህገወጥ የውጭ ምንዛሪ ገበያ መጠቀም ትተው ህጋዊ መንገድ እንዲከታተሉ የሚያበረታታ ለሀገራችን የልማት ተግባር በቂ የውጭ ምንዛሪ አቅርቦት እንዲኖር ትልቅ ድርሻ የሚያበረክት መሳሪያ ነው። መተግበሪያው ወደፊት ለውጭ ንግድ ኤልሲ ክፍያና ቅድመ ክፍያ ለአነስተኛ የፋይናንስ አገልግሎትና ለነጋዴ አገልግሎት ጭምር እንዲጠቅም ሆኖ ተዘጋጅቷል። ይህን መተግበሪያ እንደ ሲቢ ብር እና ቴሌ ብር
ከመሳሰሉት ዋሌቶች ጋር የሚያደርገው ወይም ከሚያደርጉት ልዩነቶች መካከል አንደኛው ብዙ አይነት የውጭ ሀገር የመገበያ ገንዘቦችን ለመላክና ወደ ብር ለመመንዘር እንዲሁም በብር ሂሳብ በኢትዮጵያ ውስጥ በቀጥታ ለመጠቀም ማስቻሉና ማገልገሉ ነው። የስዊች አገልግሎት አማካኝነት ሳይፈልግ ለኢትዮጵያ ዲያስፖራ አባላት ድንበር ተሻጋሪ የገንዘብ መላላኪያ፣ የውጭ ምንዛሪ እንዲሁም የቤትና የመኪና ብድር አገልግሎቶችን ለማቅረብም ማስቻሉ ልዩ ፊቸሩ ነው። ከኢትዮጵያ ንግድ ባንክ ሂሳብ ጋር ብቻ ሳይሆን ከሌሎች የኢትዮጵያ ባንኮች ሂሳቦች ጋር ሊተሳሰር መቻሉም ሌላው የዚህ ዋሌት መለያ ነው። በባንኮች መካከል ቅጽበታዊ የገንዘብ ዝውውር እንዲደረግ ማስቻሉ፣ ዓለም አቀፍ የውክልና አገልግሎት ጥቅም ላይ ማዋሉ እንዲሁም ዓለም አቀፍ የክፍያ ካርዶችን ምናቃቸውን የቪዛና የማስተር ካርድን በመጠቀም ገንዘብ መላክ ማስቻል ይገኙበታል። ክቡራትና ክቡራን፣ ስታርፔይ ፋይናንሻል ሶሉሽንስ የተለያዩ የባንክ አገልግሎቶችንና የክፍያዎችን በአንድ ቦታ እንዲያገኙ የሚያስችል ስታርፔይ የተሰኘ መተግበሪያ ለባንካችን አበልጽጎ ጥር 8 ቀን አስመርቋል። ይህን አገራችንን ከዚህ በፊትም ሌሎች የክፍያ መተግበሪያዎች በማበልጸግ የባንካችን አገልግሎቶችና አሰራሮች ዲጂታል እንዲሆኑ ትልቅ እገዛ በማድረግ ልባዊ ምስጋና ላቀርብለት እወዳለሁ። ይህ ኩባንያ ሲቢ ኮኔክት ዲጂታል ዋሌትን በማስተዳደር ረገድ ከፍተኛውን ስኬት እንዲጎናጸፍለትም እመኛለሁ። በተጨማሪም ሁላችንም የሲቢ ኮኔክት ዲጂታል ዋሌት ተጠቃሚ እንድትሆኑና ሌሎች እንዲጠቀሙ እንድታበረታቱ ጥሪ አቀርባለሁ።